ይሄ መነሻው ምንድነው? አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ካነት اليهود ይሁዶች ነበሩ መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ሲገኙ ከሳቸው አጠገብ ሲሆኑ ሆም ብለው ለማስነጠስ ምን ያደርጉ ነበር? ይጣጣሩ ነበር። ምን ፍለጋ? የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ፍለጋ። አልহামዱሊላህ ይላሉ። እሳቸው ምን ብለው እንዲመልሱላቸው? ይርሐሙከላህ እንዲሏቸው፣ ይርሐሙከላህ እንዲሏቸው ማለት ነው። እና ሆም ብለው ይጣጣሩ ነበር ለማስነጠስ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የሚሏቸው ምንድነው? ይህዲኩሙላህ ወይስሊሁ ባለኩም፣ አላህ ይምራችሁ ሁኔታችሁን የሚያስተካክላችሁ መጨረሻችሁን ያሳምረው ብለው ነው እንጂ ዱዓ የሚያደርጉት ከአላህ ረህማ እዝነት ከቅጣቱ ማትረፍ ለካፊር ሊሆን አይችልም። ለካፊር ሊሆን አይችልም። በአሁኑ ሰዓት አንዳንዶች አጉል ሙዳህና ውስጥ እየገቡ ከሰዎች ጋር ለመኗኗር የሚለው ነገር እየተሳሳበ ጫፍ እየደረሰ የሸሪዓን ድንበር እየጣሰ ነው ያለው። ምን ያጋጥማል? የሞቱ በኩፍር ላይ የሞቱ ሰዎችን አላህ እንዲምራቸው ዱዓ እስከሚያደርጉ የደረሱ ሰዎች አሉ። ሙስሊሞች ነው በዚህ ደረጃ የደረሱ ሰዎች አሉ። ሙስሊም ላልሆኑ ሰዎች ሲሞቱ እከሌ ሞተ ሲባል ፌስቡክ ላይ ታያላችሁ። ሪፕ ይላሉ ከስር ከስር እየተከተሉ። ምንድነው ሪፕ? ሬስት ኢን ፒስ። ምኑ ነው በሰላም የሚያርፈው? በሰላም ሊያርፍ ይችላል እንዴ? ይሄ ተራ ነገር አይደለም። የእምነት ጉዳይ ነው። ቆፍጣና ልንሆን ይገባል። የእምነታችንን አጥር መዳፈር የለብንም፣ መጠበቅ አለብን። ምንም ልንሸማቀቅበት አይገባም። ታዚያ ካስፈለገ ታዚያ የሚያስፈልገውን አካል እንዲያዝናናቸው አላህ ሰብር እንዲሰጣቸው ልናደርግ እንችላለን። አለቀ። ለሞተው ሰውዬ በእዝነት ዱዓ ማድረግ የማይመስል ነገር የማይሆነውን ነገር እነሱ ለማስደሰት ልናደርገዋለን። እምነታችን እንደማይፈቅድ እያወቅን አላህ ከሃዲን እንደማይምር እያወቅን ነብዩ ሰለላሁ ዐለይሂ ወሰለም እኮ ሰውየው መጥቶ አይነ አቢ አላቸው። አባቴ የት ነው አላቸው። ፊናር አሉት፣ እሳት ውስጥ። ፊቱ ግጭም ብሎ ሲመለስ አስጠሩት፣ ተመለሰ። አቢ ወአቡከ ፊናር አሉት። አባቴም አባትህም እሳት ውስጥ ናቸው አሉት። አባቴም አባትህም በዚህ መልኩ ማለት ነው። አንድ ወቅትም የእናታቸውን ቀብር ለመዘየር ከሄዱ በኋላ በጣም አለቀሱ። ሌሎች እስከሚያለቅሱ አልቅሰው በዙሪያቸው የነበረውን ህዝብ አስለቀሱ። እና ምክንያቱም ሲናገሩ ጌታዬን እናቴን እንዲምርልኝ ጠይቄው ነበር አልፈቀደልኝም አሉ። እናቴን ልብ በሉ፣ እናቴን እንዲምርልኝ ጠይቄው ነበር አልፈቀደልኝም፣ ቀብሯን እንድጎበኝ ጠየቁኝ፣ እሱን ግን ፈቀደልኝ ብለው ተናገሩ። የመልእክተኛው ሰለላሁ ዐለይሂ ወሰለም ወላጆች መልእክተኛው ጠልተው ነው እንዲመማራቸውን አላህ እንዲምራቸው ዱዓ ያላደረጉት? በኩፍር ላይ የሞተ ሰው የማይሆን ነገር ነው። ለዚህም ነው አንዱ አዕራቢ መጥቶ አባቴ የት ነው አላቸው። አባቴ እሳት ነው። ከዞረ በኋላ ጠሩት። ኩሉ ማ ካፊር መረርተ ቢቀብሪሂ ፈበሽርሁ ቢናር አሉኝ አለ። ያንዳንዱ ካፊር በቀብሩ ያለፍክበትን በእሳት አብስረው። ትልቅ ስራ ነው ያሸከሙኝ አለ። የካፊር ቀብር አይቼ አልፌ አላውቅም አለ። በእሳት እያበሰልኩት ነው ማለፈዋል። አዕራቢ ነገሮችን ነክሰው ይይዛሉ። ሲርቁ ይርቃሉ፣ ሲቀርቡ ይቀርባሉ። ያዙትን ደግሞ ነክሰው ይይዛሉ ባሉበት መጠን። የፈለጉት በዲናችን ጉዳይ ላይ ቁርጠኞች የማንደራደር ይሄ እምነቱ ነው፣ እሱ በእምነቱ ጉዳይ አይደራደርም እንባል መሆን አለብን። በቃ በቁርጥ ሰዎች ሊያውቁን ይገባል። ሲያውቁና አይቀየሙንም። ምን ልፈሰፈስ ከሆነ እኮ ጎረቤታችን ቤተሰባችን ራሱ አጅነቢ አልዘይርም ስትሉ ይቆጣባቸዋል፣ ያኮርፋቸዋል። አንዴ በቁርጥ ካወቃችሁስ በቃ እሷ እኮ አጅነቢ አትዘይርም፣ እሱ እኮ አይዘይርም፣ አለቀ። ይዘይራል አይዘይርም ይላሉ አንዳንዶቹ። ገና ሳይመጣ ገና ሳትመጣ ለምደውታል፣ ተቀብለውታል። ምንም አጀንዳ አይሆንም። ምን ልፈሰፈስ ከሆነስ እንዴ ባለፈው ከሌትን እንደዚህ ሲላል ነበር፣ እኔ ጋር ሲሆን ነው እንደዚህ የሚሆነው፣ ስለዚህ ለኔ እንደዚህ ነው ትርጉም ነው የሚሰጠው። ቁርጠኞች መሆን አለብን፣ ቆፍጣና መሆን አለብን። በምንም መልኩ ምን እንደራደር። ሰሃቦች ሪድዋኑላሂ ዐለይሂም በቀልድ ጉዳይ ላይ አብረው ይጫወቱ ነበር። አንዳንዶች እንዲያውም በሐብሐብ እርስ በርስ እስከመመታታት ይጫወቱ ይደርሱ ነበር። የዲን ጉዳይ ሲመጣ ግን አይናቸው ይጉረጠረጥ ነበር ነው የተባለው። ቀልድ አያውቁም። በዲን ጉዳይ ቀልድ አያውቁም። የዲናችንን ወሰን ልንዳፈር አይገባም። በልክ መሆን አለብን። ካፊርን ለማስደሰት ብለን ሌላ ነገር ውስጥ መግባት የለብንም። ይሄ ሙዳሃና በተለይ ዝና ስም በጨመረ ቁጥር ሰዎች ነገሮችን የመቋቋም አቅማቸው እየሳሳ ነው የሚሄደው። ለዚህም ነው ወደ ፖለቲካ አካባቢ የሚቀርቡ የሆኑ ሰዎች
በዲናዊ ጉዳይ አራያ ተምሳሌት የሚሆኑ ሰዎች ከሆኑ በዚህ በሻገተ ፖለቲካ ውስጥ ማለት ነው አሁን ባለው ፖለቲካ ውስጥ የዲን ሰዎች ወደ ፖለቲካ መጠጋት የለባቸው። ፖለቲካው ጭምልቅልቅ ያለ ብዙ ተናዙል ይፈልጋል። ብዙ ተናዙል حرام ነገሮችን መዳፈር፣ አጅነቢ ጋር መቀላቀል፣ መነካካት፣ አስካሪ መጠጥ ያለበት ማዕድ ላይ መገኘት የመሳሰሉ ለተራው ምሳ አይፈቀድም። ግን የዲን ሰው እንዲህ ቦታ ላይ ሲገኝ ምንድነው የሚከሰተው? ምንድነው መልእክቱ? ለሰዎች ምንድነው የሚያስተላልፈው? ከዛ በኋላ እሱ ራሱ ቂማው ይቀላል፣ ዋጋው ይቀላል። ለሰዎች ጥሩ ምሳሌ አይሆንም። ነገ የሆነ ነገር ሲናገር ምን ራሱን ባስተማረ ራሱን በቆጠረ ሌላ ነገር ነው የሚያመጣው። ስለዚህ ማንቋቋመው ነገር ልንቀርብ አይገባም። ሰዎች ወደ ስልጣን በቀረቡ ቁጥር ዝናቸው በቀረበ ቁጥር ፖለቲከኛ በአሁኑ ሰዓት የሃይማኖት አስተማሪዎችን መጠቀሚያ ያያረጋቸው ነው። በየትኛውም ክንፍ ብትሄዱ በየትኛውም አቅጣጫ ብትሄዱ የሃይማኖት አስተማሪዎችን ህዝብ ይዛሉ ብሎ ስለሚያስብ ያስጠጋቸዋል። ዞሮ ማን ተጎዳ? ሃይማኖቶች እየተጎዱ ነው ያሉት። ዞሮ ማን ተጎዳ? ህዝብ ይጎዳል፣ እሴት ይጎዳል። የሃይማኖት አስተማሪ የሆነ አካል ከፖለቲከኛ አካባቢ አስገዳጅ ሁኔታ ካልገጠመው በስተቀር መልከስከስ የለበትም። ራሱን መቆጠብ ነው ያለበት። ያለበለዚያ እንዲህ አይነት ነገር ይገጥመዋል። የኩፍር ጸሎት እነዛ ጸሎት ሲያደርጉ እጁን አንስቶ ዱዓ ያደርጋል። ይሄ ሁሉ የሚያመጣው ምንድነው? ቀስ ብላ ከትንሽ የጀመረች ነገር እዚህ የምትደርሰው። ሌሎችም ወንጀሎች እንዲሁ እያሉ ነው እዚህ የሚደርሱት። ልክ ያ ልጅ እንቁላል እየሰረቀ ለእናቱ ሲያመጣ እናት እየተቀበለች ስትበላ መጨረሻ ላይ በሬ ሰረቀ ይባላል። ከዛስ አህያ በሬ እንደዚህ ሰረቀና አህያ ላይ ያስቀምጠው ከተማ ለከተማ ዞሩት እኔን ያየ ይቀጣ እንዴ ምንድነው ብላ እናት ስትዘልቅ የራሷ ልጅ ነው ተሸማቀቀችና እንዲህ አድርገህ ታሳፍረኛለህ አለችው። በእንቁላሌ በቀጣችኝ አላት አለ። እንቁላሉን እየተቀበለች ስትበላ ነበር። በጊዜ ያልቆመ ነገር ብዙ መዘዝ ያመጣል፣ ብዙ ጥፋት ያስከትላል። ይሄን ማንሳትን ፈልገው ሼክ በክር አቡ ዘይድ ረሂመሁላህ አንድ ሪሳላቸው ላይ ምን ያነሳሉ? እንዲህ አይነት የሃይማኖቶች ቅርርብ ተብሎ በዓለም አቀፍ ደረጃ ጃፓን ውስጥ በተደረገ ስብሰባ ላይ ቄሶች በመሩት ሶላት ውስጥ የሙስሊም ተወካዮች የተባሉት አብረው ተከትለው ሰገዱ። በታሪክ ለመጀመሪያ ጊዜ ሙስሊም ካፊር ተከትሎ የሰገደበት ሶላት ይላል። እንዲህ አይነት ግልጽ የሆነ ከሃዲን ተከትሎ የሰገደበት ማለት ነው። እና የእምነታችንን አጥር ማስደፈር የለብንም። ሃይማኖታችን ይሄን አይደግፍም። ሃይማኖታችን ይሄን አይፈቅድም። በቃ በሚፈቅደው ቦታ ላይ እምነታችን አይከለክልም። እንዋዋሳለን፣ እንተጋገዛለን፣ እንጠያየቃለን፣ እንተጋገዛለን። እምነታችን የማይፈቅደው ቦታ ላይ ደግሞ ቆፍጣና መሆን አለብን። ማንም ይክፋው፣ ማንም የፈለገ ይከፋ፣ የፈለገ ይቆጣ፣ በዚህ ላይ ልንደራደር አይገባም። ልክ ሱሐቦች እንደነበሩት በዲናችን ላይ ቆራጦች ልንሆን ይገባል ማለት ነው።